አዲስ ነገር ጀምራችሁ የተሳካላችሁ ካልሆነ በቂ ዕውቀት ስለሌላችሁ ሳይሆን በቂ ጊዜ ስላልሞከራችሁና ስላልወደቃችሁ ነው። ብዙ ጊዜ አዲስ ነገር መስራት ስንጀምር በመጀመሪያው ሙከራችን ነገሩ በጣም ፐርፌክት እንዲሆን ኤክስፔክት እናደርጋለን። ግን ለመጀመሪያ ጊዜ ስንሞክር ምን ያህል ከባድ እንደሆነ ይገባናል። የዛኔ ብዙ ሰዎች ይሄ ነገር ለኔ አይደለም አይን ያልችልበትም ብለው አቋርጠው ይወጣሉ። ከዛ በኋላ የሚቀጥሉ ሰዎች ግን በረጅም ጊዜ ነገሩን ማሳካት ይችላሉ። ለመጀመሪያ ጊዜ ይሄን ኤክስፒሪየንስ ያደረኩት እኔ የግራፊክ ዲዛይን ስራ አቁሜ ዲጂታል ማርኬቲንግ ለመስራት ሳስብ ነው። አይምሮ ውስጥ የነበረው ኤክስፔክቴሽን ቶሎ ክላይንት እንደማገኝ ስራው ፐርፌክት እንደሚሆን ነው። ለመጀመሪያ ጊዜ ክላይንት አግኝቼ ግን አድ ስሰራ ስራው ምን ያህል ከባድ እንደሆነ ወዲያው ነው የገባኝ። ተስፋ በቆርጥ ኖሮ አሁን የምታውቁትን ዮናስ ያለውን ካምፓኒ ሊኖረኝ አይችልም ነበር። አዲስ ነገር እየጀመራችሁ እየሰራላችሁ ካልሆነ ዛሬ የምነግራችሁ ኮንሴፕት የእውነት ነው ብላችሁ ኮምፕሊትሊ ፐርስፔክቲቫችሁን ነው የሚቀይረው። ይሄን ኮንሴፕት ያገኘሁት የአሌክስ ሆርሞዚ $100 million ሊድ የሚለው መጽሐፍ ላይ ነው። ኮንሴፕቱ do more, do better, do new። አይ ነው እንግሊዘኛው ሶፊስቲኬትድ ሊመስል ይችላል። በአማርኛ ባጭሩ ምንድነው? ደጋግሞ መስራት፣ አሻሽሎ መስራት፣ አዲስ ነገር መሞከር ነው። ከመጀመሪያውን ጀምር። ደጋግሞ መስራት do more ከሚለው አንድ ጥያቄ ልጠይቃችሁ። የሆነ አዲስ ነገር ጀምራችሁ ምን ያህል ጊዜ ደጋግማችሁ ሰርታችሁት ነው ይሄ ነገር ለኔ አይሆንም ብላችሁ ያቆማችሁት? ሪሰርች እንደሚያሳየው ሰዎች በአቨሬጅ 1% እንኳን ሳይሞክሩ ነው ይሄ ነገር ለኔ አይሰራም ብለው የሚቆሙት። ጋይስ 1% አይሞላም። ያ ማለት ማጆሪቲው ሰው ሳይሞክረው ገና ነው ይሄ ነገር ለኔ አይደለም ብሎ የሚያቆመው። ሰክሰስፉል ለመሆን የሚጠበቀው ከአቨሬጁ ሰው በ2% በ3% ተሽሎ መገኘት ነው። የሆነ አዲስ ነገር ጀምሬ አልተሳካልኝም ብላችሁ ያሰባችሁት ነገር ላይ ምን ያህል ጊዜ ሞክራችኋል? ላይክ ቁጥሩን ታውቁታላችሁ ወይ? ለምሳሌ ኮንቴንት ክሬሽን የጀመረ ሰው ሶሻል ሚዲያ ላይ ኮንቴንት ሰራለሁ ብሎ አስቦ ይሄ ነገር ለኔ አይደለም ብሎ ከመተው በፊት ስንት ቪዲዮ ሰርቷል? ያ ሰው ክላይንት አግኝቼ መስራት ፈልጋለሁ፣ ኤጀንሲ ላውንች አረጋለሁ። ኦኬ ክላይንት አጣሁኝ። ስንት ስልክ ደውልሃል? ምን ያህል ጊዜ ኮሙኒኬት አድርገህ ነው? አይ ነው በጣም ሲምፕል ኮንሴፕት ሊመስል ይችላል፣ ግን ማንንም ይሄን ነገር አያደርገውም። ሌላም ህይወት አስፔክት ላይ ውሰዱት። ለምሳሌ ሪሌሽንሺፕ ላይ ሴት ዴት ማድረግ አልቻልኩኝ፣ ረጅም ጊዜ ሲንግል ሆንኩኝ። ምን ያህል ሴቶችን ኮሙኒኬት አድርገሃል? ምን ያህል ዴት ላይ ወጣሃል? የሆነ ችግር ፍሬንድ ከማግኘት በፊት ኪሎ መጨመር አልቻልኩም፣ ቀጫጫ ሆንኩኝ፣ ኦር ደግሞ ውፍረት አስቸገረኝ። ምን ያህል ጊዜ ሞክረሃል ለመቀነስ? ስንት ቀን ነው ጂም የገባኸው? ጂም እስከተመዘገብክ በኋላ አክቹዋሊ የሰራኸው ለስንት ቀን ነው? ሰዎች በጣም አንደርስቲሜት የሚያደርጉት ነገር የሆነ ነገር ላይ ጥሩ ለመሆን ከምታስቡት በላይ ሬፒቲሽን ይፈልጋል። በሪሰርች እንደሚታየው ከሆነ ምንም ነገር ላይ ቤዚክ የሚባል ጥሩነት ወይም ደግሞ እዛ ነገር ላይ ጥሩ ነኝ ብሎ ለማውራት የሚወስደው 20 ሰዓት ነው። ጥሩ ኮንቴንት ክሬተር ነኝ ለማለት 20 ሰዓት ኮንቴንት ክሬት ማድረግ ነው። ግን ያችን 20 ሰዓት ለመስራት ሰው ረጅም ጊዜ ነው የሚወስድበት። እስካሁን እንደገባኝ ከሆነ አብዛኛው ሰክሰስ በቢዝነስም በሉት በህይወትም የድግግሞሽ ውጤት ነው። አንድ ነገር ደጋግማችሁ በሰራችሁት ቁጥር የመጀመሪያው የምታገኙት ነገር መስላችሁ እድል ነው። እድል ማለት የሆነ ጊዜ ላይ ባልተጠበቀ ሁኔታ የሚመጣ ጥሩ ነገር ነው አይደለ? ያለ ማቋረጥ ነገሩን የሚያደርግ ሰው እድለኛ ለመሆን እሱ ይቀርባል። ለምን? ያ እድል ሲመጣ ያ ሰው ይዛጋ ስላለ። ስኪፕ የምታረጉ ከሆነ የምትዘሉ ከሆነ ይሄ ነገር ላይ ሆነ ብላችሁ ወደ ኋላ የምትሉ ከሆነ እድሉን የሚስታረጉታላችሁ። ሌላው ደጋግማችሁ ስትሰሩ አክቹአሊ የምትሰሩት ነገር ላይ ጥሩ መሆን ትችላላችሁ። ማለት ገና በመጀመሪያው ምንም ነገር ጥሩ አይደለም። የመጀመሪያ ኮንቴንታችሁ አይረባም። የመጀመሪያ ከክላይንት ጋር ያላችሁ ስልክ በጣም አስቀያሚ ነው። ምንም ጥያቄ የለውም ጋይስ። ኤክስፔክት አታርጉ ገና ከመጀመሪያ ጎበዝ ሆናለሁ ብላችሁ። ነገሩ ላይ ደጋግሞ መስራት ነው ጥሩ እንድትሆኑ የሚያረጋችሁ። ሶሻል ሚዲያ ማርኬቲንግ ስሰራ ፕሮፖዛል ጽፋለሁና ፕሮፖዛሎቼ ያን ያህል በቃ ክላይንት ጋር ገብተው የሚያሳምኑ አልሆነልኛሉና ግራ ገባኝ። ሜቢ የሆነ ያጠፋሁት ነገር ይኖር እንደ ብዬ እስኪ ትላልቅ ኤጀንሲዎች እንዴት ነው ፕሮፖዛል የሚሰሩት ብዬ አንድ ፕሮፖዛል አስልኬ ማየት ጀመርኩኝ እና በኔ ቤት 15 ፔጅ አንዳንዴ ደግሞ 10 ፔጅ ፕሮፖዛል ሰርቼ በጣም ጥሩ እየሰራሁ መስሎኝ ነበር። ያ ፕሮፖዛል 135 ፔጅ ነው። ደነገጥኩኝ። ማለት አፕላይ የምናደርገው ለተመሳሳይ ካምፓኒ ነው፣ ግን 135 ፔጅ እና የኔ 15 ፔጅ ናት ኮምፒት የሚያደርጉት። ያው like ኦኬ ገብቶኛል። በቃ ልዩነቱ ገብቶኛል። ቢካዝ 135 በመሆኑ ብቻ ያ ፕሮፖዛል ብዙ ነገር አድሬስ ያደርጋል። እሱ ብቻ አይደለም ግራ ይገባኝ። እኔ በሳምንት 1 2 3 ፕሮፖዛሎችን የሆኑ ቢዝነሶች ጋር ካስገባው በጣም ጥሩ ነገር ሰርቻለሁ ብዬ ነበር የማስበው። እንገስዋት ከኔ በጣም ሲኒየር የሆኑ ካምፓኒዎች በየቀኑ 4 5 አንዳንዴ 10 ፕሮፖዛል ይገባል። ጋይስ በየቀኑ ቁጥሩን በመጨመር ብቻ ውጤቱን ማግኘት ይቻላል። ሌላ ምሳሌ ልጨምርላችሁ። ካምፓኒያችን ላይ ሰው ለመቅጠር ተቸገረን። የመጀመሪያ ኤችአር ጋር ስናወራ የሆነ ፖዚሽን እናወጣለን፣ ሰው የለም፣ በቃ ይመጣሉ የሚሆኑ ሰዎች አይደሉም እና በጣም በቃ ተቸግሮ ነገረኝ። እያገኘን አይደለም ታለንት አለኝ። ከዛ አማራጭ የለንም፣ በቃ ያለነው የሂውማን ሪሶርስ ጌም ላይ ነው፣ ከየትም ፈልገህ ቅጠር። ከዛ የሆኑ ቲፖች ሰጣውትና ከ3 ሳምንት ከ4 ሳምንት በኋላ የሆነ ፖዚሽን ማስተዋቂያ እናወጣለን፣ ቶሎ ሰው ይገኛልና ምን ተቀየረ ግራ ገባኝና ጠርቼ ጠየቁት። ምን ተቀይሮ ነው ቶሎ ሰው ያገኘህ ነው ስለው በፊት አለ አንድ ፖዚሽን አምጣ ስትለኝ ቼክ አድርጌ የነበረው 15 ሰው መሃል 20 ሰው መሃል ነበርና ያንን ሲቪያቸውን ስክሪን አድርጌ ለኢንተርቪው ስቀጥር ምናምን ብዙ ይመስል ነበር አለ። አሁን በትንሹ ለአንድ ፖዚሽን 60 ሲቪ ነው ሪቪው ማድረገው 6 እጥፍ ነው የጨመረውና ሌላ ምንም አላደረኩም ላይ
ቁጥሩን የጨመርኩት አለኝ። ያ ነበረ ሂት ያደረገኝ የዛኔ። ምንም ነገር እንኳን ኢምፕሩቭ ባታደርጉ ቁጥሩን መጨመሩ በራሱ ያንን ውጤት ወደ እናንተ ቀድሞ እንዲደርስ ያደርገዋል። የማልክዳችሁ ነገር ግን አንድ ነገር ላይ ደጋግሞ መስራት እጅግ በጣም ቦሪንግ ነው፣ ፔንፉል ነው፣ ያስጠላል፣ ይሰለቻል። ምንም ጥያቄ የለውም። ግን የትኛውም ስኬታማን ሰው ሄዳችሁ ማለት ነው ሰልችቶህ ነበር ወይ ብትሉት የሆነ ፖይንት ላይ አዎ ሰልችቶት ነበረ። ግን ስኬታማ የሆነበት ምክንያት ሰልችቶትም ስላደረገው ነው። ጀስት ኢማጂን ለምሳሌ አሁን ክርስቲያኖ ሮናልዶን ውሰዱ። የዓለማችን ቁጥር አይደለም አንድ አይደለም ቁጥር 2 ሜሲ ነው አንደኛ ቁጥር 2 ተጫዋች እሱንና ኢትዮጵያ ውስጥ የሆነ ክለብ ውስጥ የሚጫወትን አንድ ሰው አምጥታችሁ ጎን ለጎን ብታስቀምጧቸው በሮናልዶና በዛ ሰው መካከል የስንት እግር ኳስ ጨዋታ ልዩነት ያለ ይመስላችኋል? በጣም ብዙ ላይክ በመቶዎች የሚቆጠር ይበልጠዋል ሮናልዶ። ሶ ያን ያህል ቁጥር ስላለው ነው ቻምፒዮን የሆነው ነው። ሌላ ሚስጥር አይደለም ያለው። ሶ ምንም ነገር ስትጀምሩ በተለይ ደግሞ ወጣቶች ከሆናችሁ ያላችሁ አንድ ጥሩ አድቫንቴጅ ታይም ነው። ነገሩ ላይ ደጋግሞ መስራት እድሉ አላችሁ። በኋላ ከረፈደ በኋላ የሚጀምሩ ሰዎች እድሉ የላቸውም። ባይ ዘ ወይ እንደጀመሩ ቶሎ ቢዝነሱ የሆነ ነገር ላይ መድረስ አለበት ቢካዝ ብዙ ኃላፊነት ስላለባቸው። ወጣት ከሆናችሁ ግን ታይሙን በደንብ ማጥበብ ትችላላችሁ። ምን በማድረግ ደጋግሞ በመስራት። ለምሳሌ እኔ ኦልሞስት ወደ 4 አመት በላይ ኮንቴንት ክሬት አድርጌያለሁ። ሶ የሆነ ሰው ዛሬ ብድግ ብሎ እኔ ሰራው 250 300 ምናምን ቪዲዮ በአንድ አመት ጊዜ ውስጥ ቢሰራ እኔ ያገኘሁትን ሰብስክራይበር እኔ ያገኘሁትን ቪው ማምጣት ይችላል። የኔን ያህል 4 አመት ሊወስድበት አይችልም። አንድን ነገር ደጋግሞ መስራት ሲባል ነገሩ ተደጋግሟል ለማለት ትልቅ ፋክተር ያለው በምን ያህል ጊዜ ውስጥ ተደጋገመ ነው። ለምሳሌ እኔና አንድ ጓደኛዬ ሶሻል ሚዲያ ማርኬቲንግ መስራት ጀመረን። ክላይንት እየፈለግን ነው ማስታወቂያ የምንሰራለት አይደለ? ሁለታችንም 50 ስልክ እንደውላለን ብለን ብንቀመጥ እኔ ያንን 50 ስልክ በአንድ ሳምንት ቢጨርሰውና እሱ ያንን 50 ስልክ በአንድ ወር ቢጨርሰው ማን ነው ደጋግሞ የሰራው? ማን ነው የተሻለ ክላይንት ባጭር ጊዜ የሚያገኘው ቢባል እኔ ነኝ የምሆነው። ምክንያቱም አንድ ነገር ተደጋግሟል ለማለት በምን ያህል ጊዜ ውስጥ ተደጋገመ የሚለው ወሳኝነት ስላለው ማለት ነው። የእውነት ነው የምላችሁ። ይሄንን ከልብ ከገባችሁ ብዙ ነገሮች የምታስቡትን ያህል ከባድ አይደሉም። and at the same time ብዙ ሰዎች ሳይሞክሩ ገና እንደሚያቋርጡ ይገባቸዋል። በአንደኛው በሁለተኛው ሙከራ ስለዛ ነገር ያላቸው ፐርስፔክቲቭ ይቀየራል። ከዛ ከሰው ጋር ሲያወሩ አይ እሱ ነገር አይሆንም ባክ ጀምሬው ነበርኮ ገሌ እኮ ሰርቶት እኮ አይቼ ነበር። ምንም ሪል ታንጀብል የሆነ እንኳን የምታወሩበት እንኳን ኤክስፒሪያንስ በቂ ቁጥር የላችሁም። ናው በደንብ ደጋግማችሁ ከሰራችሁት በኋላ አንድ ነገር ድግግሞሹ ላይ እርግጠኛ ስትሆኑ ቀጣዩ ፓርት የሚሆነው ማሻሻል ነው። ክላይንቶች ጋር እየደወልኩኝ በስልክ እያወራው ከሆነ የመጀመሪያ ዓላማ የሚሆነው በሳምንት ውስጥ 50 ስልክ መደወል ሊሆን ይችላል። 50 ስልክ ከደወልኩ በኋላ ቀጣይ ራሴ መጠየቅ ያለብኝ ኦኬ አሁን ስኬታማ ይሆንኩኝ ካልሆነ ምንድነው ማሻሻል ያለብኝ? ቢካዝ 50ም ስልክ ተመሳሳይ አይነት አወራር የማወራ ከሆነ የማገኘው ተመሳሳይ ሪዛልት ሊሆን ይችላል አይደል? ምክንያቱም 50ም ስልክ ተመሳሳይ አይነት አወራር እያወራሁና ኢምፕሩቭ እያደረኩኝ ካልሆነ ችግር ነው። የመጀመሪያው ክላይንት ሪጀክት ሲያደረገኝ ቁጭ ብዬ እጽፋለሁ። ምንድነው ያጠፋሁት? ምንድነው የተሳሳትኩት? ምን ብለው ይሄ ሰውዬ እድሉን ይሰጠኝ ነበር? ኦኬ እሷን ቀጣይ ላይ ላሻሽላት። በሬፒቲሽን እና በአይተሬሽን መካከል ያለው ልዩነት ይሄ ነው። በደንብ አዳምጡኝ። አይ ነው ማትስ ሊመስል ይችላል ግን ይጠቅማችኋል። ሪፒቲሽን ማለት ነገሩን ዝም ብሎ መደጋገም ነው። አይተሬሽን ሲሆን ግን ከመጀመሪያው አንድ ስቴፕ እያሻሻሉ መደጋገም ነው። በአማርኛ ሁለቱም ተመሳሳይ ናቸው። መደጋገምና አሻሽሎ መደጋገም ሊሆን ይችላል ምናልባት። ዋናው ጉዳይ አይተሬሽን ነው። ከመጀመሪያ ስህተት እየተማርኩኝ ቀጣዩ ላይ ኢምፕሩቭ እያደረኩኝ ስሄድ አንደኛ ቁጥሩ አለ በብዛት እያደረኩት ነው። ሁለተኛ ግን ኢምፕሩቭ እያደረኩ ነው። ቅድም የነገርኳችሁ የፕሮፖዛል ኤግዛምፕል ለምሳሌ ይሄ ነው። መጀመሪያ የምሰራው 10 ፔጅ ፕሮፖዛል ነበር። ቀጣይ ግን የሆነ ኤጀንሲ 135 ፔጅ ያለው ፕሮፖዛል በየቀኑ 4-5 እንደዚህ አይነት እንደሚያስገባ ሳይ ግን ኦኬ አንደኛ ብዙ ፕሮፖዛል ማስገባት አለብኝ። ሁለተኛ እያንዳንዱ ፕሮፖዛል መሻሻል መቻል አለበት። ከአንዱ ቤተር ሊሆን ይገባል። ካልሆነ እየተማርኩ አይደለም። ካልተማርኩ ደግሞ የተሻለ ውጤት ላገኝ አልችልም። ለማሻሻል አንድ ቲፕ ልንገራችሁ። በተደጋጋሚ አንድ ነገር ከሞከራችሁት በኋላ አንዴ ሊሰራላችሁ ይችላል። አንዴ ያቺ የሰራችባት ሞመንት ላይ ቆም ብላችሁ ታስቡና ከሌላው በተለየ ይሄ ለምንድን ነው የሰራው? 10 ክላይንቶች ጋር ስልክ ደውዬ ሪጀክት አድርገው ነበር። ይሄኛው ለምን ይሻለኝ? ያወራሁበት መንገድ ነው ወይ ከኔ ሳይድ ነው ወይስ ከሱ ሳይድ ነው? የትኛው ፓርት ነው ይቺ ሞመንት ስኬታማ እንድትሆን ያደረጋት? ኮንቴንት ከሆነ ለምሳሌ 10 ኮንቴንት ሰርታችሁ 100 200 300 ሰው ነው ያየው። የሆነ ኮንቴንት ግን 1000 ሰው ተመለከተው። ኦኬ ለምንድን ነው 1000 ሰው ይሄን ያየው? ኦዲዮ ነው? ቪዲዮ ነው? ፖስት ያደረኩበት ታይም ነው? ይችን ነገር ማስቀመጥ። ከዛ ቀጣይ የምሰራቸው ኮንቴንቶች በሙሉ ያንን የሚመስሉ ይሆናሉ። ናው ያ 100 200 ቪው ወደ ኋላ ተጣለ። ከዚህ በኋላ 1000 2000 ቪው ኖርማል እየሆነ ይመጣል። የሆነ ጊዜ ደግሞ አንድ ኮንቴንት 10000 ይገባል። ኦኬ የዚህኛው ላይ ምን ነበር ጥሩ የነበረው? እሱ እንዴት ላሻሽለው? ስታሻሽሉ ከጥሩ ነገር ላይ ተነስታችሁ ነው ታሻሽሉት። ካልሆነ ምኑን ፓርት ነው ኢምፕሩቭ ማድረግ ያለብኝ የሚለው በቂ ኢንሳይት አይሰጣችሁ። ኦኬ ሌላው ማሻሻል ደግሞ ስትፈልጉ ጥሩ ቲፕ ልንገራችሁ። ለምሳሌ ስልክ እየደወላችሁ ከሆነ ክላይንት ለማግኘት እየሞከራችሁ ያላችሁት በጣም ቦልድ ሁኑና የሆነ ክላይንት ሪጀክት ካደረጋችሁ በኋላ ምን ብልህ ሽት ላይ ነበር? አይ ነው ሲምፕል ሊመስል ይችላል ግን ኮምፕሊትሊ ነው ፐርስፔክቲቫችሁ የሚቀይረው። አንዳንዴ ደግሞ ኮንቴንት እየሰራችሁ ከሆነ የሚከተሏችሁ 4 5 10 ሰዎች ይሁኑ ምን ልስራላችሁ? በምን መንገድ ባቀርበው
ልትወዱ ትችላላችሁ። ያ የሚሰጣችሁ ፐርስፔክቲቭ እጅግ በጣም ብዙ ነው። ኦኬ ይሄንን እንደው ዳይሬክትሊ መጠየቅ እንኳን ባትችሉ ከኮሜንት ታገኙታላችሁ። ሰዎች ስለሌላ ነገር ከሚያወሩት ተወስዱታላችሁ። እዛ አንድ ነገር ላይ ፎከስ ስታደርጉ በዙሪያችሁ የምትመለከቷቸው ነገሮች በሙሉ ግብአት ይሆኑላችኋል። ወሬውን መስማት ትጀምራላችሁ። ሰዎች እንዴት እንደሚሰሩ ማዳመጥ፣ መጽሐፍ ማንበብ፣ ኮንቴንት ኮንሱም ማድረግ ስትጀምሩ የእውነትን ማሻሻል ትችላላችሁ። ከዚህ በኋላ አንድ ቢዝነስ ጀምራችሁ ኦር አዲስ ስራ ጀምራችሁ ይሄንን መስራት ፈልጋለሁ ብላችሁ የምታስቀምጡት ጎል ይኖራል ብዬ አስባለሁ። ሌትስ ሴይ እስካሁን ባወራላችሁ ለምሳሌ ኮንቴንት ላይ 100,000 ቪው ማግኘት፣ 1 ሚሊዮን ቪው ማግኘት ወይም ደግሞ ክላይንት ማግኘት፣ ይሄን ያህል ገንዘብ መስራት whatever እናንተ ሴት የምታረጉት ጎል ከጀርባ ግን አብራችሁ ፕላን ልታረጉት የሚገባው ምን ያህል ጊዜ እሰራለሁ፣ 100,000 ቪው ለማግኘት ስንት ቪዲዮ ነው የምሰራው፣ 2 ክላይንት ለማግኘት ስንት ስልክ ነው የምደውለው፣ ይሄን ያህል ገንዘብ ለመስራት ስንት ፕሮዳክት ነው ስንት ሰርቪስ ነው መሸጥ ያለብኝ። ጎላችሁ ይኑር፣ ማግኘት የምትፈልጉት ነገር ይቀመጥ። እዛ ቦታ ላይ ለመድረስ ግን ምን ያህል ጊዜ ሞክራለሁ የሚለውንም አብራችሁ አስቀምጡት። ምክንያቱም at the end of the day ስራውን ከሰራችሁት ውጤቱ የትም አይቀርም። ሶስተኛው አዲስ ነገር መሞከር ነው። ደጋግማችሁ ሰርታችሁ አሻሽላችሁ ሰርታችሁት ምንም ለውጥ ከሌለ ግን የዛኔ አዲስ ነገር ትሞክሩታላችሁ። መጽሐፉ ላይ ይሄ ኮንሴፕት የተነሳው ከማስታወቂያ ነበረ። አንድ ቢዝነስ ማስታወቂያ ለመስራት መጀመሪያ ምን ሊያደርግ ይችላል? ስልክ እየደወለ ፕሮዳክቱን ሊያስተዋውቅ ይችላል። 100 ስልክ ከደወለ በኋላ ከዛ የሚያወራበት መንገድ ካሻሻለ በኋላ ስቲል ለውጥ እያገኘ ካልሆነ ወደ ኮንቴንት እንሂድ፣ በሶሻል ሚዲያ ደግሞ መሸጥ እንጀምር ይላል። ከዛ ሶሻል ሚዲያ ላይ ኮንቴንት ክሬት እያደረገ ፕሮዳክሽን ሌቭሉን እያስተካከለ እያሻሻለው ስቲል እንደዛም ሆኖ ግን ከ100 ኮንቴንት በኋላ ምንም ለውጥ ከሌለ ኦኬ አሁን ደግሞ አዲስ ነገር መሞከር አለብኝ። በእርግጠኝነት ግን የምነግራችሁ አዲስ ነገር መሞከር ላይ ሳትደርሱ በመጀመሪያዎቹ 2 ስቴፖች ብቻ ነገሩ ላይ ጥሩ ውጤት ማግኘት ትችላላችሁ። ይሄ ራሴ ኤክስፒሪየንስ ያደረኩት ነገር ስለሆነ ነው። ይሄን ቪዲዮ እያየ ያለ ሰው አይ ኖ የሆነች የጀመራችኋት ነገር የሞከራችኋት የሰራችኋት ነገር ትኖራለች። ፕሊዝ ነው የምላችሁ አዲስ ነገር ከመጀመራችሁ በፊት መጀመሪያ ደጋግማችሁ ስሩት። ቁጥር ንገረን ካላችሁኝ ለተማሪዎቼ ሁሌ ነግራችኋለሁ። ክላይንት እየፈለጋችሁ ስልክ እየደወላችሁ ከሆነ 50 ስልክ ደውሉ። መጀመሪያ አይሰራም ከማለታችሁ አጣሁኝ ከማለታችሁ በፊት መጀመሪያ 50 ስልክ ደውሉ። ሊትራሊ አሳይመንት ሰተናቸው 50 አይደለም 20 ደውለው ነው የመጀመሪያ 2 3 4 ክላይንት የሚያገኙት። ኦኬ አሌክስ ሆርሞዚ the rule of 100 የሚለው አለ። 100 ጊዜ መደወል ነው እሱ የሚለው። እንደው 100 እንኳን ከበዛባችሁ 50 አድርጉት፣ ታመሰግኑኛላችሁ። ከዛ በኋላ አሻሽሉ። ካሻሻላችሁ በኋላ ነው አዲስ ነገር መሞከር እንጂ ዘላችሁ በሁለተኛ በሶስተኛ ሙከራ አዲስ ነገር አትጀምሩ። ምክንያቱም አዲስ ነገርን ብትጀምሩ በተመሳሳይ መንገድ 2 3 ጊዜ ሞክራችሁ አይሰራም ብላችሁ ታቆሙታላችሁ። ይሄ ኮንሴፕት ቢዝነስ ላይ ብቻ አይደለም፣ ሪሌሽንሺፖቻችሁ ላይ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ያላችሁ ግንኙነት ኢቭን ስፒሪቹዋል መንፈሳዊ ግንኙነታችሁ ሁላ በዚህ መንገድ ሊስተካከል ይችላል። የመጀመሪያው ከናንተ የሚጠበቀው ነገር መደጋገም ነው። ስም ብሎ መሄድ። ከዛ ቀስ ያላችሁ እየተማራችሁ ኢምፕሩቭ ያደርጋችሁ ያስተካከላችሁ ትመጣላችሁ። ከነዚህ ከሁለቱ ስቴፖች ሳትዘሉ የጀመራችሁት ነገር ላይ ጥሩ ውጤት እንደምታገኙ አልጠራጠርም።